የፋሲካው በግ ኢየሱስ ነው። በጉሱ ነው። ዮሐንስ መጥምቅ ከሩቅ አየው፣ ወደሱም ሲመጣ ተመለከተው። ይህ ከኔ በፊት የነበረው ነው አለ። እኔ የ6 ወር በመወለድ ብቀርመው እሱ ግን ቀድሞ ያለ አምላክ ነው አለ። እኔ የጫማውን ማሰሪያ እንኳን ልነካ አይገባኝም አለ። ነዋ በጉ ለእግዚአብሔር ዘአትት ኃጢአተ ዓለም አለ። የእግዚአብሔር በግ ነው የዓለምን ኃጢአት የሚያስወግደው አለ። አይሁድ ግን ናቁት፣ ፈሪሳውያን ግን አልተቀበሉት። ጸሐፍት ይሰቀላሉ። እስራኤል ከሮማ ተባበረ፣ ሮማ ከአይሁድ ጋር አንድ ሆነ። የዓለም መድኃኒትን ወደ ሞት ወሰዱት። እርሱም የመጣው ደሙን አፍስሶ እኛን ለመቤዝ ነበር። መስቀሉን አሸክመው ወሰዱት፣ በጲላጦስ ፊት አቀረቡት። መላእክት የሚንበረከኩለትን የሾህ አክሊል ደፉት። መላእክትን በክብር የሚያቀናጀውን እሱን ናቁት። ሁሉን የሚያየውን ሁሉን የሚመለከተውን አይኑን ሸፍነው መቱት። ክርስቶስ ሆይ ማን ነው የመታህ ብለው ቀለዱበት። ከትውልዱ ይሄንን ማን ነው ያስተዋለው አለ ኢሳይያስ። ባየነው ጊዜ ደም ግባት የለውም፣ እንደተቀሰፈ ቆጠር ነው። በእግዚአብሔር እንደተመታ በሱ መገረፍ ግን በሱ ቁስል ግን እኛ ተፈወስን አለ። መስቀሉን አሸክመው ወደ ቀራንዮ ተራራ ወሰዱት። ወንበዴው በርባንን አስፈቱ። እውር ያበራውን፣ ለምጻም ያነጻውን፣ ጎባጣ ቀናውን፣ ሽባ የተረተረውን፣ የዕለት ሬሳ ወለተ ኢያኢሮስን፣ የ4 ቀን ሬሳ አልዓዛርን ከመቃብር ያወጣውን ጎተቱት። እሱም በፍቅር ተከተላቸው። ወዮ ምን አይነት ትህትና ነው አለ ዮሐንስ አፈወርቅ አለቀሰ። ምን አይነት ትህትና ነው! በግ እያለው ቀንድ እያለው የማይዋጋ በግ አለ። አባ ሕርያቆስም ነገረን። ፍቅር ሳብ ወለወልድ ኃያል መንበሩ አብጽሖ እስከ ለሞት አለ። ፍቅር እነሆ አምላክን የአምላክን ልጅ ከሰማይ ሳበው እስከ ሞትም አደረሰው አለ። ልብሱን ገፈፉት፣ ቀይ ግምጃ ለበሱት፣ እንደ ወንበዴ ቆጠሩት፣ ወደ ቀራንዮ አደባባይ ወሰዱት። እናቱ ድንግል ማርያም አለቀሰች። የራሱ ደቀ መዛሙርት ተበተኑ። ሰውየውን አናውቀውም አሉ። 2 ዓሣ 5 እንጀራ አበርክቶ ያበላቸውን ኢየሱስ አናውቀውም አሉ እነ ጴጥሮስ። ካዱት። ሁሉም እንደዛው አሉ፣ አናውቀውም አሉ። ሌሊቱን ሙሉ ደበደቡት። 6666 ጊዜ ገረፉት። ሰውነቱ በደም ተነከረ፣ አጥንቱ ተቆጠረ። ልበ አምላክ ዳዊት የተናገረው ትንቢት ተፈጸመ። አጥንቶቼ ተቆጠሩ፣ ውሾች ከበቡኝ፣ ለጥሜ እንኳን ሐሞትና ከርቤ ሰጡኝ አለ። ዓርብ 6 ሰዓት ላይ ሰቀሉት። በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊል ደፉበት። ነፍሱ የወጣችው 9 ሰዓት። ገብርኤል መልአክ ሰይፉን መዘዘ። ላጥፋቸው አለ። በመስቀሉ ላይ ያለው ትሑቱ ንጉሥ ተዋለው። ያንተ ትዕግስት አያልቅም ብሎ ሰይፉን ወረወረው። ሚካኤል ዝም አለ። ኡራኤል በብርሃን ጽዋ ደሙን ይቀዳ ጀመር።
እመቤታችን ከዮሐንስ ጋር ብቻ ታለቅሳለች። ዝናብን የሚሰጥ ውቅያኖስን የፈጠረው የኃያል አምላክ ተጠማሁ አለ። ሐሞትና ከርቤ ሰጡት፣ እንትፋለው አልጠጣሁም። የብርሃን ልብሱን ገፈፉት። ያኔ የአምላክ እርቃን አይታይም አለች። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብትም ረገፉ። 9 ሰዓት ላይ ነፍሴን ተቀበል ብሎ ነፍሱን ሰጠ። በዋዜማው ማታ በሐሙስ ምሴት ማታ ህብስቱን አንስቶ ባርኮ እንኩ ብሎ ይሄ ለእናንተ የሚፈተተው ስጋዬ ነው አላቸው። ጽዋውን አንስቶም ባረከ። ሁላችሁ ከዚህ ጠጡ፣ ለአዲስ ኪዳን የሚፈሰው ደሜ ይሄ ነው አላቸው። በቀራንዮ አደባባይ የሰጠን እሱን ነበር። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ቀዩ ፈትል ኢያሪኮ ስትቀልጥ በሞት ስትወሰድ ዘማ የተባለችው ኃጢአተኛ የተባለችው ረዓብ ዘማ በቀዩ ፈትል ዳነች። ዛሬም እኔና እናንተ ኃጢአተኞች የተባልን በደለኞች የሆንን እሱ ራሱ ሲናገር እኔ የመጣሁት እነሆ ለጤነኞች አይደለም ለበሽተኞች ነው የመጣሁትና ልፈውስ ላድን ነው ብሎ እንኮ ስጋዬን ብሉ ደሜን ጠጡ አለ። በዚህም የዘላለም ሕይወት ታገኛላችሁ አለ። በቀራንዮ አደባባይ ላይ ሰጠን። እሱን ስንቀበል ስጋውን ደሙን ስንቀበል ያኔ ነው የኔና የናንተ ድህነት። ቀዩ ፈትል ሚስጥሩ ይሄ ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። አዎ እግዚአብሔር አምላካችን እኔና እናንተን ለማዳን ያደረገው ይሄ ነው። የኦርቶዶክስ ቤተክርስቲያን እቺ ናት።